ሰላም ሰላም ቤተሰብ እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም ነው። ላይቭ ገብቼ ነበረ፣ ኔትወርክ አስቸገረኝ፣ ተመልሼ ወጣሁኝ። ቀርጬ እንደዚህ ፖስት ባረግላችሁ ይሻላል ብዬ ነው እና አንዷ እህቴ በተደጋጋሚ ጠፋሽ 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 እያለችኝ እንዲሁም ደግሞ አንዳንድ ጥያቄዎች በውስጥ የተላኩልኝ አሉ። እነሱን ለመመለስ ሞክራለሁኝ። ጠፍቻለሁ፣ ይታወቀኛል። ከዚህ በኋላ እንግዲህ እግዚአብሔር እንደረዳኝ ላለመጥፋት ሞክራለሁ። እግዚአብሔርም ይረዳኛል ብዬ አስባለሁ። እና ምንድን ነው ያለችኝ? ስለ ገንዘብ ነው። ያው ብዙ ጊዜ ገንዘብ አይበረክትልኝም። ኢትዮጵያ ውስጥ ያሉ ወገኖቼ፣ አረብ ሀገር ነው ያለችው እህቴ እና ኢትዮጵያ ውስጥ ያሉ ቤተሰቦቼም ምናምን በቃ ገንዘብ 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 እኔን ሳይሆን ብሬን የሚወዱ እስኪመስለኝ ድረስ በጣም ብዙ ብር ይጠይቁኛል። እኔ ደግሞ እነሱን ከማጣ እያልኩኝ እልካለሁኝ እና ልኬ ልኬ ባዶዬን ቀረሁኝ። ምንድን ነው? በምን አይነት መልኩ ነው ሰውን ሳላስቀይም ገንዘቤንም ሳላጣ እንዴት ነው ባላንስ አድርጌ መኖር የምችለው? ነው ዋናው ስሜቱ፣ ያ ነው እንትኑ ሀሳቡ። እና የእኔ እህት እኔ ማንኛችሁም እሷ ብቻ ሳትሆን ማንኛችንም ገንዘብሽም ብሎ በገንዘብሽ አልሰጠችኝም ብሎ የሚቀየም ሰው ካለ ይቀየም። ሲጀመር ያ ሰው ለአንቺ ምንም አይሰራልሽም፣ ገንዘብሽን ፍለጋ ነው የመጣው ማለት ነው። እና ብልጥ ብልጥ ብትሆኝ ደስ ይለኛል። ምክንያቱም አረብ ሀገር ማለት ያው ሁሌ የምትኖሪበት አይደለም አይደለ? ሁሌ ለመኖር አይደለም የምትሄጂው። ሰርተሽ ተለውጠሽ ራስሽን ለውጠሽ ቤተሰብም ለውጠሽ። ቤተሰብ መርዳት በነገራችን ላይ ስህተት አይደለም። ስንወጣ ከሀገር ስንወጣ ለራሳችን ብቻ አይደለም የተሰደድ ነው አይደለ? ቤተሰብም ልንረዳ እንችላለን። ቤተሰብም እንትን እንላለን እናግዛለን ብለን ነው ማገዝ። እኔ አልቃወምም። እላፊ የሆነ ነገር ግን ይሄ ለራስሽ ሳትኖሪ ለሰው የምትኖሩት ነገር እሱ ላይ ነው እንትኔ እንጂ ቤተሰብ አትርዱ ምናምን ምናምን የሚባል ነገር እኔ አላምንበትም። ለቤተሰብ የሆነ እግዚአብሔርም ይፈልገዋል ሲሰጣችሁ እግዚአብሔር እናንተም ለሌላ እንድትሰጡ ነው እንጂ ዝም ብላችሁ ያንን አፍናችሁ ራሳችሁ ብቻ እንድትሟሟቁበት ወይ ራሳችሁ ብቻ እንድታድጉበት አይደለም። ግን ሲሰጣችሁ ለሌላው መዘርጋት መስጠት፣ ስጡ ይሰጣችኋል የሚለው እግዚአብሔር። እንደውም በቃ የሆነ በመስጠት ውስጥ ነው ያለው መባረክ። ግን እላፊ የሆነ መስጠት ደግሞ አለ። ለምሳሌ ሰውም አያርፍም። ጭራሽ የማያውቅሽ ሰው ኢትዮጵያ ውስጥ የማያውቅሽ ስል በአይን አንድ ሰፈር ልትሆኑ ትችላላችሁ። ግን ኢትዮጵያ ውስጥ እያላችሁ ተነጋግራችሁ የማታውቁ ሰዎች ውጪ ከወጣሽ በኋላ የሆነ ነገር አድርጊልኝ ብሎ የሚመጣም ሰው አለ። ደፋር ሰው ማለት ነው። በቃ ያልጠበቅሽው ነገር ወይ ስልክ ላኪ ሊልሽ ይችላል፣ ወይ ብር ላኪ ሊል ይችላል። እና ይሄ ሰው አላስፈላጊ ወጪ ነው ለእንደዚህ አይነት ሰው የምታወጡት። ተቸግሮ ለሕክምና ለምናምን መስጠትና መርዳት ይሄ ከእግዚአብሔርም ታገኙታላችሁ። ምክንያቱም ለድሃ የሚሰጥ ለእግዚአብሔር ያበድራል ነው የሚለው መጽሐፍ ቅዱስና ዝም ብላችሁ ግን አንዳንዴ ፎቶ ስትለቁ ውጭ ሀገር ገባችሁ ምግቡም ፀሐይም ስለማያገኝ ሰውን ካሜራውም ቆንጆ አድርጎ ያሳያችኋል ፎቶ ፖስት ስታረጉ ማለት ነው። እና እሷ ተመችቷት እየኖረች ለእኛ እንዲህ አታደርግም ምናምን የሚል የተለያየ ተቃውሞ በተለያየ ቦታ ሊደርስባችሁ ይችላል። ግን እናንተም ደግሞ አንዳንድ ሰው በተፈጥሮ ጉራ የሚወድ ሰው አለ። ይቅርታ አድርጉልኝና ጉራ የትም አያደርስም። ለምሳሌ ያልሆነውን ሆኖ ፖስት የሚያደርግ ሰው ብር ሲጠየቅ እምቢ ለማለት ይቸግረዋል። ምክንያቱም እዛ ጋር አክት እያረገ ነዋ። አክት እያረገ ስለሆነ ብር ሲጠየቅ እምቢ ማለት አይችልም። ምክንያቱም እዛ ጋር የገነባው ስም በቃ ያልሆነውን ሆኖ እንትን ማለት ስለሆነ እዚህ ጋር የለኝም ማለት ስለሚደብረው አንስቶ ይሰጥና ከዛ በኋላ ማጣፊያ ያጥረዋል ማለት ነው። እና እንደዚህ አይነት ሰው መሆን የለባችሁ። ምክንያቱም ኑሯችሁን የምትኖሩት እራሳችሁ ናችሁ። ስለ ራሳችሁ ብቻ ነው ማሰብ ያለባችሁ። ከዛ ስለ ቤተሰብ፣ ከዛ ሲያልፍ ደግሞ እነዚህ ተቸግረው ምናምን አደባባይ የወጡ ሰዎች አሉ አይደለ? እነሱን መርዳት ትልቅ ነገር ነው በእውነት። እኔ አሁን ላይ ሳስበው በልጅነት በቃ የሆነ ምንም ብዙ ሳላገናዝብ ስለሆነ የተሰደድኩት አሁን ላይ
ድሮ በቃ በልጅነታቸው ትንሽ ልጅ ሆነው ማስቲካ፣ ቆሎ ምናምን የሚሸጡ ልጆችን እነሱን ሳይ አሁንም ሳስባቸው ያን ያህል አላገናዝብም እና አሁን ላይ ግን ሳስባቸው እንደ ቢኖረኝ ለነሱ የሆነ ነገር ባደርግ እነሱ ላይፋቸውን የሚቀይር ነገር ባደርግ ብዬ አስባለሁኝ እና እንዲህ አይነት ነገር ምንም ማለት አይደለም። ግን ምንም ሳይጎልበት አሁን አይፎን ምናምን የፈለገ ሰው እናንተ ጋር ደውሎ ሜቢ የያዘው ሳምሰንግ ከሆነ አይፎን ፈልጎ እናንተ ጋር ቢደውል እናንተ አይፎን ብትልኩለት ይሄ ምንም በእግዚአብሔርም ዘንድ ጥሩ አይደለም። ማለት ምንም ለሀብታም መስጠት ላለው መስጠት ምንም እንትን አይደለም። ለእነሱ ከምትሰጡ ወደ ኢትዮጵያ ሲመነዘር ብሩም እንትን ስለሆነ ለችግረኞች ብትረዱ ለእግዚአብሔር ማበደር ስለሆነ ማለት ነው። እና እህቴ ልልሽ የምፈልገው ምንድን ነው፣ የምታምኝበት ነገር ከሆነ ስጪ፣ የማታምኝበት ከሆነ ደግሞ አትስጪ። በቃ ይሄ ምንም የሆነ አንዳንድ ነገሮች ውሳኔ እንጂ የሚፈልጉት ምክር አይደለም። አሁን ያንቺ የሚፈልገው ውሳኔ ነው። ያንቺ ሀሳብ ገብቶሻል አይደል? ያንቺን ውሳኔ የሚፈልግ ነገር እንጂ ምክር የሚፈልግ ነገር አይደለም። ምክንያቱም ቤተሰቦችሽን የምታውቂያቸው አንቺ ነሽ። ያለውን ነገር የምታውቂው ማን ምን ያስፈልገዋል የሚለውን ነገር የምታውቂው አንቺ ነሽ፣ እኔ አይደለሁም። ስለዚህ እዚህ ጋር ውሳኔ ነው፣ ያንቺ ውሳኔ። እንዴ እንትና እኮ እንደዚህ ያለው፣ ስለዚህ እንደዚህ ባደርግለት እሱም አይጠቀምም፣ እኔ ግን እጎዳለሁ። ስለዚህ ነው ይህን ማድረግ የለብኝም ብለሽ መወሰን ያለብሽ አንቺ ነሽ እንጂ ምክር አይደለም የሚያስፈልገው። ሁሉም ነገር ምክር አያስፈልገውም። ውሳኔ የሚያስፈልገው ነገር አለ። ስለዚህ ውሳኔው ያንቺ ነው። ያ ሰው ምንድን ነው አይፎን ይዞ ሳምሰንግ ይዞ አይፎን ነው ወይ የሚፈልገው? ይሄ ቅብጠት ነው። ብርሽን ብትይዡ ነው ምመክርሽ። አሮጌ ሶፋ ኖሮት አዲስ ሶፋ ለመቀየር አንቺን የሚጠይቅ ሰው ብር መላክ የለብሽም። አንቺ ከየት ታመጫለሽ? የማዳምን ሽንት ቤት የማዳምን ኩሽና እንትን ብለሽ ተጎርተሽ ያመጣሽውን ነገር ይሄ አስፈላጊ አይደለም። ገባሽ? ግን ሳይበላ የሚያድር ቤተሰብ ካለሽ እራስሽ እየተጎዳሽ ማድረግ ትችላለሽ። እየተጎዳሽ ገብቶሻል። ግን ይሄ ሶፋ ልቀይር፣ ስልክ ልቀይር፣ እንትን ልቀይር ለሚል ሰው መላክ የለብሽም። በዚህ የሚጠላሽ ሰው ካለ ይጥላሽ። ልደት ላከብር ነው፣ ምርቃት ላከብር ነው፣ እንትን ላከብር ነው። ዛሬ ላይ እኮ ሰው የሚበላውና የሚጠጣው አጥቶ ተቸግሮ ያለበት ዘመን ላይ ነው ያለ ነው አይደለ? ስለዚህ እንደዚህ አይነት ቅንጦት ራስሽን ባትጎጂ ብዬ እላለሁኝ። እና ደግሞ አለ ስለተባለ ብዙዎቻችሁ ብር አልበረክታለኝ ምናምን የምትሉ ከራሴም ጥፋት ከራሴም ስህተት ልመክራችሁ የምፈልገው ምንድን ነው፣ አንዳንዴ አንድ ነገር ስላለ አናድርገው። ማድረግ ስለቻለን የማድረግ አቅሙ ስላለን አናድርግ። ገንዘብ ሴቭ ማድረግ እንልመድ። ምክንያቱም ከራሴ ስህተት ከራሴ ተሞክሮ ነው ልነግራችሁ የምፈልገው እና ማድረግ ስለቻላችሁ አታርጉ። የእግዚአብሔርም ቃል የሚለው ምንድን ነው? በመጠን ኑሩ ነው የሚለው እና በመጠን መኖርን እንልመድ። አሁን ለምሳሌ ልጆቻችንን ውድ ትምህርት ቤት ማስተማር አለ ተብሎ ማለት ነው ገንዘብ፣ ይሄ አስፈላጊ አይደለም። ምክንያቱም የትምህርት አሰጣጡ አንድ አይነት ሆኖ እያለ ውድ ጋር ማስተማር ለምን አስፈለገ? ትምህርቱ ይለያያል ምናምን አይለያይም። እንደውም ልጆች ይበልጥ የሚበላሹት እንደዚህ ብዙ የሚከፈልበት ጋር እናንተ ሉዝ ማድረግ ስለማይፈልጉ አስተማሪዎቹ የምትከፍሉትን ብር ሉዝ ማድረግ ስለማይፈልጉ ልጆቻችሁ ላይ የሚያዩትን ስህተት አይነግሯችሁም። ምክንያቱም ይወጣል፣ ይሄ ተማሪ ይወጣል፣ አባትየው ወይ እናትየው ከዚህ ትምህርት ቤት ታስወጣብናለች በሚል ድብስብስብስ አድርገው ነው የሚያሳልፉት ሁሉን ነገር ማለት ነው ያለውን ስህተት እንጂ ልጃችሁ ላይ የሚያዩትን ስህተት ግልጽ ሆነው እንኳን አይነግሯችሁም። ብራችሁን ስለሚፈልጉ ማለት ነው፣ እንድትወጡ ስለማይፈልጉ ከዛ ትምህርት ቤት ልጃችሁ እንዲወጣ ስለማይፈልግ። ያኛው ግን እዛ ጋር የመንግስት ምናምን ትምህርት ቤት ያለውን የልጃችሁን ድክመት ስላለውበት ሀገር ነው ማውራው፣ ስለ ኢትዮጵያ አላውቅም። እዚህ እንደዛ ነው። በቃ በገንዘብ እንትን የሚሉ ይመስላሉ ምናምን የሆነ ነገር ያበዙባቸዋል። ልጆቹን ብር በቀላሉ ስለሚያገኙ የመበላሸት እድላቸው ሀይ ነው። አስተማሪዎቹም በቃ ከእናንተ የሚጠቀሙት ነገር ስላለ ተማሪ ሉዝ ማድረግ አይፈልጉም እና ያለውን ነገር አድበስብሰው እንትን ይላሉ። ከዛ የመንግስት ጋር እኔ አሁን የሆነ ልጅ አውቃለሁ፣ ትንሽ ልጅ ማለት ነው
የግል ትምህርት ቤት ሲማር ምንም ነገር ምንም በቃ ክፍሉ እያደገ እየጨመረ ማለት እየተዘዋወረ ሄደና 7ኛ ክፍል ነው ምናምን ሲደርስ ወደ መንግስት ትምህርት ቤት ያው አቅማቸው ደከመ። ወደ መንግስት ትምህርት ቤት እንትን አሉት አሳለፉት፣ አስገቡት ቤተሰቦቹ። መንግስቱ ጋር ሲገባ ግን የመንግስት ትምህርት ቤት ሲገባ እያንዳንዱን ነገር ልጁን ሲከታተሉት ምንም ነው የማያውቀው። ምንም ጭራሽ ቴራፒ ያስፈልገዋል ተባለ። ልጁ ቴራፒ ማለት በቃ የማስታወስ እንትን ስለሌለው ቫይታሚኖች የማስታወስ እንትኑን የሚያዳብርበት ምናምን ቴራፒ ተብሎ ቴራፒ ታዘዘለት። እነዛ ግን ዝም ብለው እስከ 7ኛ ክፍል አስኪደውታል። አያችሁ ልዩነት? ለምን? ገንዘባቸው ላይ ነው ትኩረት የሚያደርጉት። እና ስለዚህ አለን ብላችሁ እዛ ጋር የወጣውን ብር ነው እንትን ማለት ያላችሁና ያለባችሁና በመጠን መኖር ማለት ይሄ ነው። በቃ ስላለኝ ልጄን ውድ ትምህርት ቤት አስተምራለሁ ብላችሁ የትምህርት አሰጣጡ አንድ ሆኖ እያለ ውድ ትምህርት ቤት ልጅን ማስተማር ምንድን ነው ትርጉሙ? እኛ ድሮ ተማሪዎች እያለን ትዝ ይለኛል የሀብታም ደህና የሚባሉ ልጆች እኛ ላይ አክት ያደርጋሉ ማለት ነው። በቃ እኛ በከተማ ባስ ነው የምንሄደው። ኮልፌን የተማርኩትና በ21 ቁጥር ነው ይሄድ የነበረው እና እነሱ በታክሲ ከመጡ ህዝብ እኛ ህዝብ ሸቶ ከሚመጣ ሰው ጋር ህዝብ ሸታችሁ እኮ ነው የምትመጡት። ያው ባስ ላይ እንትን ነገር አለ አይደለም፣ ትንቅንቅ ፍግፍግ ብላችሁ አይደለም እንትን የምትሉት እና እኛ እኮ ህዝብ እየሸተትን አይደለም የምንመጣው ምናምን ይሏቸዋል። ያው ሻል ያለው በታክሲ ይመጣል፣ በጣም ሻል ያለው ደግሞ በኮንትራት ታክሲ። እንዳሁኑ ራይድ ምናምን የለም ነበር እና እንደሱ እያደረግን አላስፈላጊ ወጪ ባናወጣ አሁን ላይ ተጠንቅቀን እንኳን አልተቻለም። ኑሮ በጣም ከብዷል። ተጠንቅቀን እንኳን አልተቻለም። ሆስፒታል ለምሳሌ እኔ በነገራችን ላይ የግል ያሉት የመንግስት ያሉት ናቸው የግል ሆስፒታል ያሉት ታውቃላችሁ። ይሄንን አለ ያኛው የራሳቸው ቢዝነስ ነው፣ ይሄ ደግሞ ተቀጥረው የሚሰሩበት ነው። እና ዶክተሮቹ አንድ ሆነው ሳለ የግል ጋር እየሄዳችሁ ብር የምትገፈግፉት ለምንድን ነው? እኔ መቼም እንደው ተቃውሞ እንዳይነሳብኝ እፈራለሁ። ምንም አስፈላጊ ነው ብዬ አልገምትም። አስፈላጊ ነው ብዬ አላስብም። በእውነት እንደው የሆነ በቃ እንትን ነው የሚፈልጉት። እኔ ልጄ ሰራተኛዋ እንዴት አድርጋት እንደሆነ አላውቅም። ከሰራተኛ ጋር ነበር የምትውለው ስራ ላይ ስለነበርኩኝ እንዴት ሆኖ እንደሆነ አላውቅም። እጇ ይወልቅ ነበረ። በቃ ትንሽ እንትን ሲል ውልቅ ይላል ምናምን እና የግል ጋር ስወስዳት ኤክስሬ ምናምን ነገር በቃ ያላዘዙት ነገር የለም። ከዛ ያዋለደኝ ዶክተር ነበረ እዛው ህንፃ ላይ ነው የወሰድኳትና ሰላም ልለው ገባሁኝ። ከዛ ምን ሆና ነው ምናምን ነገር አለ ማለት ነው። እና እንደዚህ ምናምን ነገር ስለው አይ ምናምን አለ። ገባችሁ? የሆነ ወገናዊነት ነገር ተሰማው መሰለኝ። እና ኤክስሬ ምናምን አታስነሻት፣ ሌላም መድኃኒት አትስጫት፣ ይሄ የሆነ እንዲህ ራፕ እንዲህ የሚታሽ እንትን አለ እና እሱን ግዥላት ብሎ እራሱ ጠቆመኝና ሄጄ ገዛውላት። ከዛ እያደገች ስትመጣ ቶሎ ይወልቅ የነበረው እጇ ተዋት። እና ምን ልላችሁ ነው? ቢዝነሳቸው ነው። የሆነ ደም ስጡ ይሏችኋል፣ ሽንት ስጡ ይሏችኋል። የማይሏችሁ ነገር የለም። እርስ በርስ ከላብራቶሪዎቹ ጋር እንትን ይላሉ፣ እንትን አላቸው፣ የቢዝነስ ዲል ያደረጉት ነገር አለ እና ወደማይመለከተው ነገር ያደርጓችሁና ብዙ ወጪ አውጥታችሁ እዛ ጋር የመንግስቱ ጋር ሄዳችሁ በቀላሉ በነፃ ወይ ደግሞ በትንሽ ብር የምትገላገሉትን ነገር በጣም በብዙ እንትን ልትሎ ትችላላችሁ። ስለዚህ የሆነ አለኝ ብላችሁ አላስፈላጊ ወጪ አታውጡ ልላችሁ ፈልጌ ነው። እዚህ ጋር ለምሳሌ በባስ ሄዳችሁ አንድ ቦታ፣ በኮንትራት ታክሲ ሄዳችሁ፣ በኖርማል ታክሲ ሄዳችሁ አንድ ቦታ ነው የምትደርሱት አይደለ? ስላላችሁ ግን እዚህ ጋር አላስፈላጊ ወጪ ማውጣት የለባችሁ። ሴቭ ማድረግ መቻል አለብን። ከዛ በኋላ ልክ ነገሮች ውድቀት ሲመጣ የሆነ ነገር ሲመጣ ውይ እግዚአብሔር አልሰማለኝ ወደኩኝ በቃ እንትን አልኩ ተሰበርኩ። እግዚአብሔር እራሳችሁ የያዛችሁትን ነገር በጥንቃቄ ይዛችኋል ወይ? ሲጀመር እግዚአብሔር ላይ ከማጉረምረማችሁ በፊት
አጣሁኝ ወደኩኝ ከማለታችሁ በፊት በእጃችሁ ያለውን ነገር በአግባቡ ተጠቅማችሁበታል ወይ? እሱን አስቡበት በፊት። ገባችሁ? አንድ ቦታ ለመድረስ በባስ መሄድ ርካሽ ከሆነ በባስ ሂዱ፣ በኖርማል ታክሲ ሂዱ፣ በኮንትራት አንድ ቦታ ለመድረስ የዋጋው ልዩነት አስባችሁታል? አንድ አይነት ሕክምና ለማግኘት የግል ጋር ሄዳችሁ ስንትና ስንት ሺህ ብር ስንትና ስንት ብር ከማውጣት የመንግስት ጋር መሄድ ወረፋ አለ፣ ያደክማል። ትጠብቃላችሁ። በቃ ወረፋ አለ፣ የግሉ ወረፋ አለ። በባስ ስትሄዱ ከህዝብ ጋር መተሻሸት አለ። ገባችሁ? ሁሉ ነገር ዋጋ ያስከፍላል። በእርግጥ ግን ደግሞ አጣው ነጣው ደህየው ምናምን ከማለት በአግባቡ ጊዜያችሁንም ገንዘባችሁንም ተጠቅማችሁ አንድ አይነት ሕክምና ለማግኘት በብዙ ሺህ ብር የሚቆጠር ብር ከማውጣት ወረፋ ጠብቃችሁ የመንግስት መታከም እንደው ኢመርጀንሲ ካልሆነ ይሄ ጥድፍድፍድፍ አድርጎ ነገ ሆስፒታል ሄዳለሁ ነገ ሐኪም ቤት ሄዳለሁ እማትሉት ልብ አድርጎ ይሄንም በደንብ ስሙኝ። ምክንያቱም አይ ገንዘብ ከማውጣ ብላችሁ እዚህ ጋር በጣም ፋታ የሚነሳ ህመም እየታመማችሁ ማደር የለባችሁ። በኢመርጀንሲ መሄድ ትችላላችሁ። የኢመርጀንሲውም ለነገሩ የመንግስትም አለ ኢመርጀንሲ በነገራችን ላይ እና እንደዚህ በማድረግ እራሳችሁን ከአላስፈላጊ ወጪ ጠብቁ ማለት እፈልጋለሁ። የመንግስት ትምህርት ቤትና የግል ትምህርት ቤት እንደውም የተሻለ እናንተ ላይ ትኩረት የሚያደርጉት የመንግስቶቹ ናቸው። እውነት ለመናገር ብራችሁን አይደለማ የሚፈልጉት፣ ትክክለኛ ቀርጾ ማውጣት ይፈልጋሉ ልጆችን። ትክክለኛ በቃ እሱ ቢቀር ገንዘቡ ይቀራል ብለው አይደለም የሚገምቱት። ገባችሁ? በቃ ይሄን ልጅ ቀርጬ ማውጣት አለብኝ ብለው ስለሚገምቱ እያንዳንዱን ነገር ለወላጅ እዚህ ሀገር ያለውን ነው፣ እኔ ስለ ኢትዮጵያ አይደለም። እዚህ ሀገር ግን እያንዳንዱን ነገር ለወላጅ ይጽፋሉ። እያንዳንዱን ነገር ደብተራቸውን ገለጥ አድርጋችሁ እንትን ስትሉ እላዩ ላይ ተጽፎ ነው እንደዚህ ያለ ዛሬ እንትን ስል በትምህርት ሰዓት እንደዚህ እንትን ብሏል ምናምን፣ በትምህርት ሰዓት እንዲህ ብላለች፣ ከተማሪ ጋር ስታወራ ነበር። እያንዳንዱን የመርሳት ችግር ያለበት ልጅ በቃ እዛ ጥያቄ ምናምን ሲጠየቅ የመርሳት ችግር ካለበት እንደዚህ እያንዳንዱ ነገር ቴራፒ ካስፈለገው ቴራፒ ያስፈልገዋል፣ እንትን ከሆነ እንደዚህ ያስፈልገዋል ብለው እያንዳንዱን ነገር ፎከስ አድርገው እንትን የሚሉት። እዚህ ጋር ግን ስታጨሱ ቢያዩዋችሁ፣ የሆነ ነገር ስታረጉ ቢያዩዋችሁ ምናምን በቃ አስወጣዋለሁ፣ ልጄን እንትን አለብኝ፣ ልጄን ተከታተሉብኝ የሚል ደፋር አለ። ከፍሎ ስላስተማረ በቃ ውድ ስለከፈለ ልጄን አትንኩብኝ የሚል ወላጅ እኮ አይጠፋም። እና አለም እነሱን ጥላቻ ያንን እንትን ጥላቻ ልጆቻችሁን ዝም ብለው ነው በቃ ካለንትን ክፍል የሚያስቆጥሯቸው። እና እናንተም ገንዘባችሁን ሴቭ አድርጋችሁ ልጆቻችሁን በስነስርዓት ሕክምናውንም ትራንስፖርቱንም ትምህርቱንም ሁሉንም በአግባቡ ተጠቀሙ። በመጠን ኑሩ ተብለናል። በመጠን ኑሩ ሲባል እንዲህ ዝም ብሎ አይደለም እና በመጠን እንኑር እላለሁ። እና እህቶቼ ገንዘባችሁን ሴቭ አድርጉ። አንድ ሰው የሚበላው የሚጠጣው አጥቶ ከጠየቀሽ ካለሽ ሰው እየበላ አንቺ ሰው ጾሙን እያደረ አንቺ መብላት እንደሌለብሽ ህሊናም እሺ አይልም፣ አይምሮም እሺ አይልም አይደለ? ትልክ ያለሽ ነገር ግን ሶፋዬ አረጀ ብሎ ሶፋ መግዣ ለሚልሽ ሰው መላክ የለብሽም። ስልኬ ሳምሰንግ ነው አይፎን መቀየር እፈልጋለሁ ለሚል ሰው መላክ የለባችሁም። እናንተ እስኬት ታመጡታላችሁ? ይሄ ሰው እኮ በቃ ለቅንጦት ነገር ነው የፈለገው። ልጄ ተመርቆ መደገሻ የለኝም ላለ ሰው ራስሽን በማይጎዳ መልኩ ብትሰጪ ምንም ማለት ላይሆን ይችላል። ግን ደግሞ ሌላኛው ፋሚሊሽ የሚበላው ሊያጣ ይችላል። ገባሽ? እዚህ ጋር መመረቂያ ወይ ማስመረቂያ ፈልጎ ያኛው ደግሞ የትምህርት ቤት መክፈያ ሊያጣ ይችላል። ለዛኛው ነው ቅድሚያ መስጠት ያለብሽ። ስለዚህ ይሄ ምክር ሳይሆን ውሳኔ ነው የሚፈልገው። ውሳኔ፣ ያንቺን ውሳኔ። እንዴ የገሌ ልጅ እኮ ከገሌ ልጅ የተሻለ ነው፣ እገሌ እኮ የሚበላው እንኳን የለውም፣ እገሌ እኮ ጫማ እንኳን የለውም፣ ለምንድን ነው ለእሱ መመረቂያ የምልከው? አያችሁ? ስለዚህ አንዳንድ ነገሮች ምክር ሳይሆን ውሳኔ ነው የሚፈልጉት። ውሳኔው ደግሞ በአንቺ እጅ ነው። እኔ ልላችሁ የምፈልገው ይሄንን ነው። አለኝ ብላችሁ ማድረግ እችላለሁ ብላችሁ አግባብ ያልሆነ ነገር አላስፈላጊ ወጪ ውስጥ አትግቡ። ለዛም ነው የትምህርት ቤቱን የትራንስፖርቱን የሕክምናውን ያነሳውላችሁ። ለዛ ነው። ስላዳመጣችሁኝ አመሰግናለሁ። ተባረኩ። ባባይ